በድጋሚ እንደምን አደራችሁ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ጌታ እናመሰግናለን። እግዚአብሔር እየረዳን ስለሆነ እግዚአብሔር ይመስገን። የሚበልጥ በሚል ርዕስ ሁሉ የሚበልጥ ያው ስለመብለጥ ስንነጋገር ብዙ እኛ የምንወደው ነገር አለ። ትበልጣላችሁ የሚለውን እንወደዋለን አይደል? ሩጫውም ለመብለጥ ነው። ግን ማስበለጥ የሚል ደግሞ ሌላ ተልእኮ አለ አይደለ? የተሻለ አለ ነው የሚለን እግዚአብሔር። መጽሐፍ ቅዱስ ሲነግረን ባልንጀራህ ካንተ እንደሚሻል ወይንም እንደሚበልጥ በትህትና ቁጥር ይላል። ለምንድን ነው በትህትና ቁጥር ያለን? አንድን ነገር ለማስበለጥ አንድን መኪና ለመንዳት ቤንዚን እንደሚያስፈልግ ሁሉ አንድን ሰው ከኔ ይበልጣል ለማለት ትህትና ያስፈልጋል። ያ ትህትና ደግሞ በትክክል ትህትና ነው ማለት እውነተኛ የሆነ ትህትና። ስለዚህ በትህትና ነው ጳውሎስ ለጢሞቴዎስ እንዳለው ምከር፣ ዝለፍ፣ ገስጽ አይደል ያለው? ለምን እዛው ውስጥ እሱም ስላለበት ነው። ለራስህና ለትምህርትህ ተጠንቀቅ አይደል ያለው? ለራሳችንም እዛ ውስጥ አለንበት ማለት ነው። ስንናገር ይመለከተናል። ሁሉ ነገር የምንማረው ነገር በሙሉ ይመለከተናል። መጽሐፍ ቅዱስ የሚነግረን ነገር ይመለከተናል። የማይመለከትንን ነገር እግዚአብሔር አይናገረንም። እግዚአብሔር ለኛ የማይጠቅምን ነገር አይነግረንም። እግዚአብሔር የሚረባህን የሚጠቅምህን ነገር የማስተምርህ አይደል ያለው? ስለዚህ እግዚአብሔር የሚረባንን ነገር ይነግረናል። ምናልባት እንደ መድኃኒት ድሮ ነግሬያችኋለሁ። እኔ የአያት ልጅ ነኝ። ያው የአያት ልጅ ስትሆኑ ደግሞ ከቅጠላ ቅጠል አትርቁ። ግራዋ ጠጥቻለሁ፣ ዳማከሴ ጠጥቻለሁ፣ ኮሶ ጠጥቻለሁ። ይህን ሁሉ የጠጣሁት ችርስ እያልኩ አይደለ፣ እያለቀስኩ በጣም ደስ እያለኝ አይደለም። እኛ ቤት ሰው ቤት በልቶ የሚመጣ ሰው ቅጣት አለው። እቤት ደግሞ አንድ ላይ ነው የምንቀርበው። ኢቭን ትልቅ ሆኜ ነው እና ጓደኔ የሚጣፍጠኝ ደግሞ የሰው ቤት ነው። ያው እንደምታውቁት ብዙዎቻችን እንደዛ ነናል። ከቤት ዶሮ የሰው ሽሮ የሚጣፍጥ የሆነ በቃ ምኑ የተከለከለ ነገር በልተን ስለወጣን ከሄደን የሚጣፍጠን ሁሉ የተከለከለ ነገር ነው ያው አወጣጣችን። እና እበላለሁኝ፣ ከዛ በኋላ እቀርባለሁ አብሬ እና ሁለት የጎርስና ምን ነው ስባል ጠገብኩ። የት በላ? አረ የትም። እና አሁን ጠገብክ? አዎ። ከዛ ያዩኛል። አዎ ለነገሩ ይላሉ አያቴና አጎቴ ይነጋገራሉ። ፊቱም ነጭ ሆኗል።
ምግብ የሚከለክለው የሆነ ነገር ሆድ ውስጥ አለ። እንዲህ ሲባል ቅዳሜ የሚጠብቀኝ ኮሶ ነው። ያችን ጽዋ ለመጠጣት ምንም የሚያግደኝ ነገር የለም። ያው አጎቴና አያቴ ያጨበጭባሉ። ዶሮ ማታ ሽሮ እኮ ነው ማታ ያለው እና እነሱ ዶሮ ማታ ይላሉ፣ እኔ ኮሴን ግጥም አድርጌ እጠጣለሁ። ብቻ ለማውራት ራሱ የሆነ ዘግናኝ ነው። ግን ሆድ ውስጥ ያለን ነገር እጠብ አድርጎ ይዞ ይሄዳል። መድኃኒት እየጣፈጠ አይገባም። እና አንዳንድ ጊዜ ሁሉም ባይሆን መድኃኒት ሲሆን ትንሽ ቆንጠጥ ሊያደርገን ቢችልም ግን ለፈውስ ነው። እግዚአብሔር አንድም ቀን ሰው ጊልቲ እንዲሰማው የሆነ በቃ በእግዚአብሔር ፊት መጸለይ እንዲያቅተው የሆነ በቃ የሆነ ኃጢአተኝነት ብቻ ተሰምቶት በቃ እግዚአብሔር እንደማይወደው እንደተናደደበት እንዲያስብ አይናገርም። እግዚአብሔር እጁ እንደተዘረጋች ምሕረቱ ብዙ እንደሆነ፣ ነገር ግን ደግሞ መጽሐፍ ቅዱስ ሲናገር እግዚአብሔር አምላኬ ጨለማዬን ያበራል፣ ያሳየናል። እዚህ ጋር ስህተት አለ ብሎ እግዚአብሔር ያበራል። ስለዚህ እኛ ደግሞ ከፊታችን አውጥተን እንጥለዋለን። ጨለማችንን በእግዚአብሔር ብርሃን እናሸንፋለን። ስለዚህ የምንማረውን ነገር በሙሉ እግዚአብሔር የሚያስተምረን ወደ እርሱ የመቅረብ ድፍረት እንዲኖረን፣ እርሱና እኛ እንደ ሩቅ ዘመድ እንደሆነ ሰዎች ሳይሆን እንደ አባትና እንደ ልጅ እንድንቀራረብ፣ መፍራታችን ሊፈራ በሚገባው አይነት መንገድ እግዚአብሔር መጥረቢያ ይዞ እንደዚህ ብሎ የሚጠብቀን ሳይሆን እጁን ዘርግቶ የሚጠብቅ አባት እንደሆነ፣ ነገር ግን ማንንም ደግሞ እንደማያባብል መናገር ባለበት ነገር ላይ እግዚአብሔር ይናገራል አደል? ባይሰብረንም እግዚአብሔር ይቀጣናል። የእግዚአብሔር የአባትነት ቅጣት አደለ አለ። ድሮኛ እንደተገረፍ ነው አሁን የሚገረፉ ልጆች ነው። አሁን እዚህ ውስጥ ያሉ ቅድም ጸልየን ያስወጣናቸው ልጆች እኛ እንደተገረፍ ነው አደል? በእኛ ጊዜ ዱላ ቀበቶ ያልቃል፣ ይበጠሳል፣ ዱላ ይቀየራል። ደግሞ አንድ ነበረች አያት የምትገርፈን አንድ የበግ አለንጋ ወደ ቁም ሳጥን ከሄደች አለቀ። ታየንና አይኗ ወደ ቁም ሳጥን ካየ ልመና ነው። ለምን እዛ ትሰቀላለች? ከልብስ መሃል ትሰቀላለች የበግ አለንጋ። እንደሱ እግዚአብሔር በደንብ አድርጎ እንደሱ ሳይሆን እግዚአብሔር ደግሞ ውስጥን ይቀጣል፣ ውስጥን ይመልሳል፣ ወደ እርሱ ያስጠጋል። አዎ አንድ ልጅ ምን አለ እንደዚህ ስለ ድሮ መገረፍ ሲወራ ነግሬያችኋለሁ። ሲወራ እኔ አባቴ አንድ ቀን የገረፈኛል። እንደዛ የሚሉ ብዙ ሰዎች አሉ እና እንደዛ መስሎኛል እና አንዴ ነው የገረፈኝ፣ ሌላው የመግደል ሙከራ ነው አለ። ብዙ ሙከራዎች ተከናውነውብን ያውቃሉ አለን። እግዚአብሔር ያንን የቻልን ሰዎች የእግዚአብሔርን የፍቅር ምክርማ እንችላለን አይደል? በደስታ እግዚአብሔር ይነግረናል ጸጋ እየሰጠ። ይህን እኮ እኛ እኮ ስንገረፍ የት ነበርክ የሚል ጥያቄ ነግሬያቸው፣ የት ነበር ያመሸኸው ተብሎ እየተገረፍን እኔ እኮ አትመልስልኝ ጥያቄ አለ፣ ግን መልስ አይፈለግም። ትጠየቃለህ። እዚህ ስር ተገብቶ እኔ የምልህ እየተባለ እኔ እኮ ማለት አይቻልም። እግዚአብሔር ደግሞ ሲቀጣን መንገድ ያሳየናል፣ ይመክረናል። መንገድ ማሳየት ብቻ አይደለም፣ ያንን መንገድ የምንሄድበትን ጸጋም ይሰጠናል። እና ወደ እግዚአብሔር የምንሮጠው ለዛ ነው እና ይበልጣል ብለን ነው ሰሞኑን ያወራ ነው። ብዙ አውርተናል። ዛሬና የሚቀጥለውን ሳምንት እናወራና ደግሞ እናርፋለን። ግን እንዳልኳችሁ ብዙም ጊዜ እንደምናገረው እዚህ የምንሰጠው ትምህርት እንጂ የሚያልቀው በሕይወት ትምህርቱ ይቀጥላል። ትምህርቶች የእግዚአብሔር መናገር ወይንም ትምህርቶች የሚያቆሙት ወይ ስንሄድ ወይ ሲመጣና ሲወስደን ነው እና ይቀጥላል ትምህርቱ ማለት ነው።
ስለዚህ ይበልጣል። የእግዚአብሔርን ነገር እናስበልጥ። እግዚአብሔር እኛን ምን አድርጎናል? አስበልጦናል አደለ? እግዚአብሔር አስበልጦናል። ስለ እኛ አንዳች የሚበልጥን ነገር እግዚአብሔር አስቀድሞ አይቷል ይላል ዕብራውያን 11 መጨረሻ ላይ። እነዚህ ሁሉ በእምነት ተመስክሮላቸው የተሰጠውን የተስፋ ቃል አላገኙም። አባቶቻችንን በደንብ አድርጎ ይዘረዝርና ከዛ በኋላ ግን እግዚአብሔር ስለኛ ወይም ደግሞ ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር ይላል ለአባቶቻችን በልዩ ልዩ ጎዳና በነቢያት ተናግሮ በዚህ ዘመን ላለን ደግሞ ለኛ በአንድ ልጁ ተናገረን ይላል። እግዚአብሔር እንዴት አይነት እድል እንደሰጠን እዩ አይደል ያለው? የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ይሄንን ነው የሚነግረን። እዩ ነው፣ ተመልከቱ ነው። እግዚአብሔር የርዕሳችን ዋናው የትምህርታችን ርዕስ ምን ብለናል? ይበልጣል አይደለ? ዋናው ጸሎታችን ዓይኔን ክፈት። ለምን? የሚበልጠውን ነገር እንድመለከት፣ የሚበልጠውን ነገር እንዳይ። የሚበልጠው ነገር ሲገባኝ ነው መንገድ የሚቀየረው። የሚበልጠው ነገር ሲገባኝ ነው አካሄድ የሚቀየረው። ሰይጣን እግዚአብሔር የሰጠንን ነገር እንደማይበልጥና እግዚአብሔር ያንን አደለ ስብከቱ ይሄ ነው የሰይጣን ስብከት። ወደ ሔዋን መጥቶ የጠየቃት ከዚህ ሁሉ እንድትበሉ ተፈቅዷል፣ አንዷ የተከለከለችውን ነገረችው እና ምን አለ? እግዚአብሔር ከኔ ጋር እኩል እንዳይሆኑ ነው። እሱ ለዘዴው ነው አብቅሎ እና ለዘዴው ነው አትብሎ ያላችሁ አይነት ስብከት ሰበካትና እንደሱ ለመሆን ለመተካከል ወስደው በሉ ይላል። ተጎራረሱ። ግን እንደሱ እንደምታውቁ ተብለው የተነገራቸው ነገር እነሱ ጋር ሲደርስ ግን ራቁትነታቸውን ያወቁት። አንዳንድ ጊዜ ከእግዚአብሔር ትእዛዝ ውጪ የምናውቀው የበለጠ ነገር የለም። የበለጠ ነገር አናቅም። እግዚአብሔርን ሳንሰማ ስንቀር የምናውቀው ባዶነታችንን፣ የማንጠቅም መሆናችንን ነው። እግዚአብሔር ደግሞ የምንጠቅም ስለሆንን ዋጋ ስለከፈለብን ይናገረናል። አይታክትም እግዚአብሔር አይደል? 5 ወር ተናግሬ እኔ እንዴት አይሰሙም ልል እችላለሁ። እግዚአብሔር 50 ዓመት ተናግሮ ይናገራል። ስለዚህ እኛ የሚበልጠውን ነገር ከእግዚአብሔር እንሰማለን፣ እናያለን። ብዙ የሚበልጥ ነገር ጌታ ኢየሱስ ክርስቶስ አሳይቶናል። ደቀ መዛሙርት አሳይተውናል። የእግዚአብሔር ቃል አሳይቶናል። ሁሉም ወደሚበልጥ ነገር ነው የመጡት። የሚበልጠውን ደግሞ መብለጡን ይበልጣል ብለው ሳይሆን የተናገሩት አስቀድመው አሳዩ አይደል? የሚበልጠውን ነገር እንድናስቀድም እግዚአብሔር ይፈልጋል። እግዚአብሔር ራሱ የፍጥረት መጀመሪያው ምንድን ነው? መንፈሳዊውን ዓለም የሚወክለው ሰማያዊ ነው አይደለ? ሰማያዊ ስንል መንፈሳዊውን ነው። እግዚአብሔርን በሰማይ የምትኖር ስንለው የሆነ እኛ እዚህ የምናየው እግዚአብሔር በመንፈሳዊው ዓለም የሚኖር አምላክ ነው። ሲፈጥርም እግዚአብሔር ሰማይንና ምድርን ፈጠረ ይላል። አስቀድሞ የፈጠረው ሰማይ ነው። ሰማይ ይቀድማል። መንፈሳዊ ነገር ይቀድማል። በእግዚአብሔር አሰራር፣ በእግዚአብሔር አካሄድ መንፈሳዊ ነገር ሁልጊዜ ምንድን ነው? የመጀመሪያ ነው፣ ይቀድማል። ቅድሚያ የምንሰጠው ነገር ነው፣ የምናስበልጠው ነገር ነው። እግዚአብሔር በምድር ሕይወት ሰጠን። በምድር 70-80 አለበዛም ደግሞ የደከምን 100ም ከደፈንን አላደል ሰጠን። በሰማይ ግን የዘላለም ሕይወት ሰጠን አይደል? ዘላለም ከጊዜው ይበልጣል። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 መጨረሻ ላይ የሚታየው ያሁን ነው፣ የማይታየው ደግሞ የዘላለም ነው ይላል። የዘላለም የሆነው ሰማያዊ የሆነው ነገር የዘላለም ነው፣ የሚበልጥ ነው። እቺ 60ና 50 ዓመት ወደ እግዚአብሔር ቀርበንባት፣ እግዚአብሔርን ናፍቀንባት፣ እግዚአብሔርን ፈልገንባት የምንሄድ እንጂ ከእግዚአብሔር አስበልጠናት ከሰማያዊው ሕይወታችን የምንጎልባት አይደለችም። እንደዛ ከሆነ ምስኪኖች ነን። ስለዚህ ምድራዊ ነገር የሚያስፈልገን ነገር አለ። በምድር ስንኖር ምድራዊ ነገሮች ያስፈልጉናል። ምድራዊ ነገር ግን ሊጎትተንና ከእግዚአብሔር ሊለየን አልተፈቀደም። የምናስበው ሰማያዊውን ነው። መንፈሳዊውን ነገር ምን በሉ
አስቡ። መጽሐፍ ቅዱስ እንደዚህ የሚያሳስብ ጳውሎስ በደረሰበት ነገር ሁሉ 2 ጊዜ መርከብ ተሰበረ፣ እንደዚህ በውጭ ያዘን፣ በውስጥ እንደዚህ ማት ነገር ይናገርና እኔን ግን የሚከብድብኝ መቼ ጌታ ከዚህ ይገላግለኛል ሳይሆን የአብያተ ክርስቲያናት ጉዳይ ነው ይላል። አሁንም መንፈሳዊው ነገር በህይወቴ ምንድን ነው? ከባድ ነው። ምን ማለት ነው? እንደዚህ አሁን እኛ እንደምንናገረው የተናገረ አይመስለኝም። እንቅልፍ የሚነሳው ከነቁስሉ አልጋ ውስጥ ገብቶ የእግዚአብሔር መንግስት ጉዳይ ምን ያህል ይቀረኛል? ምን ያህል ነው የምሮጠው? እግዚአብሔር እንዴት ነው የሚያሮጠኝ? እንዴት ነው የሚነግረኝ? እኔ ተንበርክኮ እግዚአብሔርን ኧረ ይብቃኝ፣ ቀጠቀጡኝ እኮ ዛሬማ ጭራሽ ሞቷል ብለው እኮ ጥለውኝ ሄዱ፣ መቼም አይታህል አይለውም። እርግጠኛ ነኝ። ምክንያቱም ጳውሎስን አንድ ቦታ ላይ ወገሩት፣ የሞተ መስሏቸው ጥለውት ሄዱ ይላሉ። ከዛ በኋላ አፋፍሰው ወደሆነ ቦታ ሲወስዱት መጡ ሰዎች። ሲመጡ አይዞ የእግዚአብሔር መንግስት እኮ እንዲህ ቀላል አይደለ፣ አይዞ በብዙ ፈተና እንደዚህ የተደረገ አንተ ደግሞ ዋጋ ታላቅ ነው ምናምን ማለት ነበረባቸው። ግን እዛ ላይ የሚለው ጳውሎስ ራሱ እነሱን በብዙ መከራ ወደ እግዚአብሔር መንግስት መግባት ያስፈልገናል አጽናናቸው። ማ አጽናና? የሚጽናናው ሰውዬ ተደብዳቢው አይደል? አዎ፣ ባለፈው ኤርትራ በነበርኩ ጊዜ ምን አሉኝ? እስር ቤት ብትሄድ አሉኝ። ብዙ ክርስቲያኖች በክርስትናቸው ታስረዋል እና እስር ቤት ብትሄድ አይዟችሁ ማለት አትችልም፣ አይዞህ ብለው ነው የሚመልሱ አሉኝ። ለምን? እነዚህ ሰዎች በእግዚአብሔር መጽናናት የተጽናኑ ናቸው። የሆነን ነገር አይተው፣ የሆነን ተስፋ አይተው፣ የሆነን አንድ ቀን ነግሬያቸዋለሁ። በመጨረሻዋ ቀን አንድ ሽማግሌ የሆኑ ሰውዬ አባት ጸልዩልን አሉ። የመጨረሻ ቀን ላይ እንደዚህ አግኝቻቸው ጸልዩልን እና በደንብ አልኩ። ምክንያቱም ያሉበት መከራ፣ ያሉበትን ስደት፣ ያሉበትን ናፍቆት ምናምን ስለማይ እኛ ደግሞ እዚህ ያው በመኪና ሩቅ ነው የምንል ሰዎች ስለሆንን ያው እነሱም አንድ ቀን እግዚአብሔር ከኛ እኩል እንዲያስባቸው ብዬ አስቤ እሺ ከአንዳንድ ነው በምን ጉዳይ ካልኩ ችግር ነው ይሄ፣ የኛ ችግር አይገባውም እንዴ? እያየ ነው አይደለም የሆነው። ስላየው ችግሩን እሺ አሁን እንጸልያለን አልኳቸው። ለምን አሉ። አይነ ፈጠጥ እና የወልህ ልጅ ያሉኝ፣ እኛ ነፃነት እንድናገኝ አይደለም እንጸልይለን፣ ጌታ ሲመጣ እንዳያጣን እንጸልይለን። የነሱ ፍላጎት፣ የነሱ ድካም፣ የነሱ ምኞት፣ የነሱ ሩጫ ከሆነ ነገር ነፃ ወጥቶ እንደኛ በሞንታርቦ መዝለል አይደለም። የነሱ ፍላጎት ጌታ ሲመጣ መገኘት ነው። ይሄ የሚበልጥ ነው። አሁን ያለው መከራ ሳይሆን የሚበልጠው ነገር እነሱን ያሳስባቸዋል። እኛ እንደዛ አይነት ነገር ብንል እግዚአብሔር ደስ ይለዋል ብዬ አስባለሁ። የሚያሳስበን የሚያስጨንቀን ለምን? እግዚአብሔር አስበልጦናል። በክርስቶስ እግዚአብሔር ጠርቶናል አደለ? መጽሐፍ ቅዱስ ሲናገር በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ያዳንን በቅዱስም አጠራር የጠራን እግዚአብሔር ነው። እግዚአብሔር የጠራን እና ስማ፣ እኛ እኮ ወተናል አደለ? ጨለማንን በጨለማ ነበርን ብቻ አይደለም፣ ጨለማ ነበራችሁ ይላል መጽሐፍ ቅዱስ። ጨለማንን እናንተ ምናምን ቢለን ራሱ የሚችል ነው፣ የሚገባው ነው። ግን በቅዱስ አጠራር ጠራን። እግዚአብሔር በክርስቶስ ጠራን። ማን እያለን? ጨለማ እያለን፣ በጨለማ እያለን፣ የጨለማ ወዳጆች እያለን አይሆንም። እግዚአብሔር ጌታ ኢየሱስ ክርስቶስን እግዚአብሔር እንዴት አድርጎ ይሰጠናል? ከብዙ ልጆቹ ብያችኋለሁ አይደል? አንዱን እልክላችኋለሁ፣ እኔ እንደናንተ አይደለሁም አይደለም ያለን፣ አንድያ ልጁን ሰጠ። ለምን ቢባል ዓለሙን እንዲሁ ወዷልና። ምን አግኝቶ?
እኛ እኮ እግዚአብሔርን ብንወደው ምክንያት አለን ብያቸዋለሁ አይደል? ምክንያት አለን እና ስንል እኛ እሱ ምክንያት የለኝም ነው የሚለው። እሱ ምክንያት አለኝና ምክንያት የለውም። እሱ እንዲሁ ወዷል። ኢየሱስን ሰጠን ይላል መጽሐፍ ቅዱስ ሲናገር። ኢየሱስን አይገርምም? አንድ ጊዜ አንድ ነገር ሰማው። ያው ባልና ሚስት ናቸው እና ሚስትየው ትንሽ ጠንካራ ነች አሉ። ጠዋትም ታስለቅሰዋለች፣ ማታም ታስለቅሰዋለች። ከገባ ጊዜ ጀምሮ እንዳለቀሰ ነው አሉ። ሰውየው እንደተማረረ ነው አሉ። እና አንድ ቀን በጠዋት መጣችና ስማ አለችው። አቤት። ዛሬ አንቨርሰሪያችን ነው አለችው። እሺ ሲል በግ ይታረድ አለችው። እና ምን አለ? እኔ ባጠፋሁት በጉ ለምን ይታረዳል አላሉ። በግ እኮ ነው ማለት በበዓል የሚታረድ በሆነ በልደት የሚታረድ በሆነ ምክንያት የሚታረድ የሚበላ ዝም ብሎ አይደል? በግ ለምን አለ? በግ ስናይ በግ ለምን እንናፍቃለን? እንደ ውሻ መቼም ቤት ውስጥ ልናስተኛ በግ አንገዛም። በግ የምንገዛው ምን ልናደርገው? ልንበላው ነው። የሚበላ ነገር እንዴት ላንቺ አናደዋለቻ? ተበሳጭተዋላ። አያ በግን በጉ ምን አጠፋ ብሎ ስለ በግ ጠበቃ ቆመ። አየ ጌታ ኢየሱስ ግን በግ አይደለም ያረደልን፣ እሱ በግ ሆኖ መጣ። ለነዚህ እንዴት እላካለሁ? የሰሩት ስራ እነዚህ ለነዚህ አሁን አይደለም እኔ በግስ ይታረዳል ቢል እኮ ይችላል። ግን ለነዚህ በሬ ያነሳቸው በቃ 2 በሬ አርደን እንታረቃቸው ማን ይከለክለዋል? እንዴት አሁን ጌታ እኛን በ2 በሬ ታርቆን ቢሆን እዚህ ቆመን አንተ እንዴት እኛን ብትንቀን ነው በበሬ የምትታረቀን እንለዋለን? ሲበዛብን ነው። ግን እግዚአብሔር ልኩ ሌላ ስለሆነ ፍቅሩ ሌላ ስለሆነ ራሱ ኢየሱስ ክርስቶስ በግ ሆኖ ለመስዋዕትነት መጣ። በዚች በሆነች ነገርማ ልጆች አይሆኑም። ልጆች ለመሆን እኔ ራሴ እግዚአብሔር በግ የታረደው በግ ይላል መጽሐፍ ቅዱስ። ኢቭን እኔ እንግዲህ ድሮ ኢትዮጵያ በነበርኩ ጊዜ ከቤተሰብ ጋር በምኖርበት ጊዜ ምግቡ ተመቸህ ወይ፣ እንደው ሽንት ቤቱ ተመቸህ ወይ፣ ውሃው ተመቸህ ወይ የሚል ጥያቄ በእድሜ ሰምቼ አላቅም። የማይመችም እንደሆነ አላውቅም። ግን አሁን እዚህ ቆይቼ ሲሄድ ይጨነቃሉ። ከጥሩ ቦታ ስለመጣው እንዴት ነው ተመቸህ? እንትን እንዳትበላ፣ ሁሉም ነገር በሰል አድርገው፣ እንደዚህ አድርገው እንዳያምህ። አቤት ጥንቃቄ! ተደውሎ ደህና ነህ ሆይ እንደምን መቼ መጣ መቼ ትሄዳለህ ብቻ አይደለም፣ ምግቡ እንዴት ነው ተስማም። እኔ አላቅም ልጅ የሰጡትን ነው የሚበላው ተብሎ ሲወረወር እንጂ እኔ ተመቸህ ወይ ተስማማህ ወይ ማንም ጠይቆኝ አያውቅም። ግን ከዚህ ስለሄድኩ እዚህ ጥሩ ህይወት አለ አደለ? ምቹ ነው። ኤሲ አለን አደለ? መኪና አለን። ምንበላው በደንብ የተመረመረ ነው። ጥንቃቄ አለ። እኛ ሀገር ያለው ትላትልና ምርጅ ምናምን እዚህ በብዛት የለም። ቢኖርም ማጠቢያ አለው። እና እዚህ ሲመጣ ነው የሚታመመው ብዙ ሰው ብለው ስለሚያስቡ ማለት ነው። ኢየሱስ ከሰማይ ነው የመጣው፣ ከከበረ ስፍራ ነው የመጣው። ግድ የለም ልትሞትላቸው ነው የመጣው፣ ግን አትሊስት ጥሩ ቦታ ተወለድ አላለውም እግዚአብሔር። ግርግም ለምን? እግዚአብሔር ምቾትን አይደለም፣ እግዚአብሔር ትርጉምን ያያል። ትርጉምን ከምቾታችን ጋር ሳይሆን ከትርጉም ጋር ነው እግዚአብሔር። የበጎች እረኛ ከመጣ በጎች ቤት ነው የሚወለደው። ነገ የሆነ ቦታ ጠፍቶ የሆነ ነገር ሆኖ ምናምን አይደለም ግርግም የተወለደው። ሄሮድስን እኮ እንዴ ኢየሱስ እኮ ሞቶ ጠባቂዎች ፍርሃት አላቸውና ሄዱ ሮጡ ይላል እኮ። ሞቶ ቆሞማ ብዙ ነገር ማድረግ ይችላል እኮ። ግን ሄዶ የተወለደ ከግርግም ተወለደ። ሽታ ባለበት እንዴ እዚህ አንዳችን እኔ እርግጠኛ አንዳችን ግርግም አልተወለድንም። ከሆስፒታል ነው አደለ የተመረጠ። እዚህ ራሱ መርጠን ነው አደለ። አሁን ሊወለድ ሲል የትኛው ሆስፒታል ይሻላል?
ግን እሱ የተወለደ ነገር ማለት እግዚአብሔር አስበለጠን። ክብር የሚባለው ነገር በሰማይ በምድር አይገርማችሁም? ጌታ ኢየሱስ ክርስቶስን የገረፉት እሱ የሰራቸው ናቸው። እሱ ትንቢት ተናገር እያሉ የቀለዱበት ያፌዙበት በጥፊ የመቱት እሱ የፈጠራቸው ናቸው። አንተ 50 ዓመት ያልሞላህ እያሉ በስጋ አይናቸው የሚያዩት እሱ የሰራቸው ናቸው። አብርሃም ሳይወለድ ነበርኩ፣ አብርሃም ቀኔን ያይ ዘንድ ግን የት ዋለ? እታች ዋለ። ይሄ ሰማይን የፈጠረ ምድርን የፈጠረ ሁሉ የኔ ነው ያለ ሁሉም ደግሞ የእርሱ የሆነ ጌታ መጣና ራሱን ከኛ ጋር አላወዳደረም። ከቀበሮ ጋር ቀበሮ ጉድጓድ፣ ከዛ ደግሞ ትንሽ ቆይቶ አንበሳ ቢልም ጥሩ ነበር፣ ግን እሱ ወፍም ጎጆ አላት። የሰው ልጅ ግን ራሱን የሚያስጠጋበት የለውም። ለምንድን ነው ይህን ሁሉ ማነስ? ይህንን ሁሉ የለውም ያለው ፈልጎ አጥቶ ነው ወይንስ ስለማን ነው? እሱ ስለኛ የተወው አለ፣ እኛ ስለሱ ምን ተወዋለን? ኢቭን ምንም ነገር ብንተው እሱ የተወውን ያህል አንተውም። ግን የሚበልጥ ነገር እግዚአብሔር አስቀምጦናል። የሚበልጥ ክብር እግዚአብሔር ሰጥቶናል፣ አስበልጦናል። በቃ ትበልጡብኛላችሁ አለ። ለምንድን ነው እንደዚህ የማይደረገው? ለምንድን ነው እንደዚህ የማይሰጠው? አይደል? ትበልጣላችሁ፣ አስበልጦናል። እንዴት እኔ ሄጄ ሞታለሁ? እነዚህ የሚሞትላቸው ሰዎች አይደሉም አላለም። መጣ። ባለፈው እንዳልኳችሁ መቼም ስለ ጠላት የሚሞት ማንም የለም፣ እኔ ግን እሞታለሁ አይደለም ያለው። ነፍሱን ስለ ወዳጅ፣ ግን ወዳጅ አልነበርንም፣ ግን ጠላት አላለንም። ነፍሱን ስለ ወዳጆች ከመስጠት ጌታ ኢየሱስ በግርግም ያስወለደው ፍቅር ነው፣ ማጣት አይደለም። ምክንያቱም ሊፈልገን ነው የመጣው አይደል? ኢሳይያስ 53 ላይ ጴጥሮስ መልእክት ላይ መጽሐፍ ቅዱስ ሲናገር ሁላችን እንደ በጎች ተቅበዘበዝን። እንደ ምኖች? እንደ በጎች። ስለዚህ እሱ በበጎች ማደሪያ መጣ፣ በጎቹን ሊሰበስብ። እኛ በሆንበት መንገድ መጣ፣ የኛ ሆነ፣ እኛንም በጎቼ ብሎ ጠራን። ኢየሱስ እረኛ ነኝ ብሎ ሲናገር እረኛ መሆን ያለበትን ሁሉ ሆኖ ነው እና እረኛችን ነው፣ ጠባቂያችን ነው፣ ደግሞም ወዳጃችን ነው፣ ደግሞም አስበልጦናል። እኛስ ግን እኛ እኮ ለቤተሰቦቻችን እኔ አባቴ የሆነልኝ እናቴ የሆነችልኝ ነገር ብዙ ነገር እኮ ቤት ገዝተን ሊሆን ይችላል፣ የሆነ ነገር አድርገን ሊሆን ይችላል። ግን በቃት ምን ነው ከዚህ በላይ ግን አንልም አይደል? ብችልና ቢኖረኝና ማን የሆነ ሰው አንድ ቀን ሲናገር ነበር፣ እኔ ለእናቴ ቤት መግዛት አይደለም መኪና መግዛት አይደለም ከእድሜ ራሱ ቀንሼ ብሰጣት ያለ ሰው አለ። አይረካም አይደል? ጌታ ግን ከዚህ ሁሉ ይበልጣል። እና ብለን መጽሐፍ ቅዱሳችን ይነግረናል አይደል? ማን አንድ ሰው ሲናገር ሰምቻለሁኝ። በእኛ ማለት በኢትዮጵያውያን ሶሳይቲ ውስጥ ክርስትና ውስጥ ማራናታ የሚሉ መዝሙሮች የተዘመሩት በደርግ ጊዜ ነው በብዛት። ከዚህ ሁሉ መጥቶ ይገላግለን። ማራናታ ናፈከኝ ማለት ለመገላገል አይደለም አይደል? ናፈከኝ ይሄ ጌታ ይህን ሁሉ ያደረገልን ጌታ ፊት ለፊት ልናየው። ይሄ ቁርበቴ ከኔ ላይ ሲሄድ ያን ጊዜ ፊት ለፊት አየዋለሁ አይደል ያለው
አየዋለሁ አለና ልቤ በመናፈቅ ዝሏል። በቁስል በምናምን ሳይሆን ጌታን ምን በማለት በመናፈቅ ልቤ ምን ብሏል? ዝሏል። አይኖቼ ያዩታል። ያን ጊዜ አየዋለሁ። ሌላ አይደለም፣ እኔ ራሴ አየዋለሁ። እና ማየት፣ ጌታን ማየት፣ ሰው እናትና አባቱን ማየት፣ ልጆቹን ማየት፣ ቤተሰቡን ማየት ይናፍቃል አይደል? ያላየ ትንሽ ጊዜ የቆየ ያዳነንን ጌታ ማየት ናፍቀን ና እንለዋለን። ማንም የተጠማ ቢኖር እንጂ የመረረው ቢኖር ና ይበል አይልም። የመረረው አይደለም ና የሚለው የተጠማ ኢየሱስ የናፈቀው ይበልጣል ያለ እዛ ቢሄድ ይሻላችኋል። ኢየሱስ ምን አለ? እኔ ቢሄድ ይሻላችኋል። መሄዱን እንኳን ከሚበልጥ ነገር ጋር አያይዞ ነው የነገራቸው። እኔ ቢሄድ ለእናንተ ይሻላል። አንድም ቀን እስካሁን ድረስ ከእናንተ ጋር ከዚህ በኋላ ተወጡት አላለም። እኔ ቢሄድ ግን ለእናንተ ይሻላል፣ ሌላ ደግሞ አጽናኝ ይመጣል። ስለዚህ በሚበልጥ ነገር ጌታ ያየናል፣ በሚበልጥ ነገር ይመክረናል፣ በሚበልጥ ነገር ይናገረናል። የተናገረን ሁሉን በሚበልጥ በአንድ ልጁ አደለ? ቅድም እንዳነሳ ነው ዕብራውያን 1:1 እና እግዚአብሔር በሚበልጥ ነገር ነው። እንዴ አለ እኮ የምናስበልጠው ነገር አለን አደለ? ሰዎች የሚያስበልጡት ነገር አለ። የሆነ ነገር ስንፈልግ የምናስበልጠው ነገር አለ። እንግዳ እንኳን ስንጠራ በጣም ጉድ የምንልለት እንግዳ፣ እንቅልፍ የምናጣለት እንግዳ አለ። ደግሞ በመጣ ሰዓት ደግሞ ጠበስ አድርገን የምንሸኘው እንግዳ አለ። የሆነ እንግዳው ራሱ እንዴ ዛሬ ከባድ እንግዳ አለብኝ። እግዚአብሔር ከባድ እንግዶች ነው ያደረገን አይደል? በቃ ስለኛ መላእክት ሁሉ እኮ ይናፍቃሉ። ምን ቢሆን ምን እንዴት ነው በቃ እንደዚህ አይነት እኛ ራሱ እያጀብን የእግዚአብሔር መልአክ እግዚአብሔርን በሚፈሩት ዙሪያ ይሰፋል። ብዙ መልአክ ያጅበናል። ይሄ አንድ ጊዜ አጫውቻችኋለሁ። አንድ እህት ድንገት በሆነ ትምህርት መካከል ጥያቄ ጠየቀችኝ። ቆይቷል። እግዚአብሔር ይጠብቀናል አለች። አዎ አልኳት። እግዚአብሔር ይጠብቀናል እንደ ዓይን ብለን ጠበቀው ይላል። አዎ እግዚአብሔር እንደ ዓይኑ ብለን ይጠብቀናል። እኔ ደግሞ እዛ የሚቆም መስሎኝ ይጠብቀናል። ታዲያ መላእክቱ ምን ያደርጋሉ እግዚአብሔር ከጠበቀን አለች። አሁን ስራ ነው ያለሁት፣ በኋላ ደውላለሁ አልኳት። ማለት ስራ ነኝ ግን ማውራት ይችል ነበር። እንዲህ አይነት ጥያቄ ይመጣል ብዬ ቦምብ ነው የወረደብኝ። ማለት እኔ ራሴ ግራ ገባኝ። ራሱ እግዚአብሔር ከጠበቀን ለምንድን ነው መላእክቱን የሚልከው? እና በኋላ የነዳው መንገድ ላይ የመጣው አንድ ነገር አየሁና ፕሬዚደንቶች ሲያልፉ መቼም ጠባቂ አላቸው አይደል? ግን ያ ሁሉ መኪና፣ ያ ሁሉ ሞተር ሳይክል፣ ያ ሁሉ የሚጠብቃቸው ሳይሆን የሚያጅባቸው ፕሮቶኮል ይባላል። ክብር። እኛ የእግዚአብሔር ልጆች ነን። እግዚአብሔር ዝም ብሎ እኔ ጠብቃችኋለሁ አይደለ? እንታጀባለን። መልአክ ያጅቡናል። አሁን እኮ ሄጄ አልመጣሁም እንጂ መጥቶ ቢወስደኝ ታጅቤ ነው የሚሄደው። ጥሩምባ እየተነፋ ይመስለኛል። መጡ። ጌታ ኢየሱስ ክርስቶስ ሲመጣ ልቅም አድርጎ ይዞን መሄድ ይችላል። ግን እንደዛ አይደለም። በክብር ከመላእክቱ ጋር ይመጣል አይደል? የሆነ ያ ቀን ናፍቋችሁ፣ ያ ቀን ታላቅ ቀን። እንዴት አንድ ስብሐት ለአምላክ የሚባል መዝሙር መካነ ኢየሱስ የነበራችሁ አሉ ቆራቢ አባሎች እዚህ ውስጥ አለ እና አንድ ስብሐት ለአምላክ እንዴት ያለ የድል ቀን ይሆናል! እንዴት ያለ ታላቅ ቀን ይሆናል! ጌታችን በአየር መጥቶ ሲነጥቀን እኛን ጠርቶ እንዴት ያለ እያልን እንዘምር ነበር ድሮ። በዓይኔ እሱን የማይበት ያ ቀን እንዴት ድንቅ ነው! ይመጣል። ታላቅ ክብር ነው የሚጠብቀን። በጣም የሚገርም ቀን አለ ከፊት ለፊታችን። አሁን እኛ የመረረችን፣ አሁን እኛን እያጎሳቆለችን ያለችው ህይወት ልታበቃ ጥቂት ነው የቀረው። የሚበልጥ ህይወት ይጠብቀናል። የሚበልጥ ክብር ይጠብቀናል። እንደዚህ በማይነገር ክብር ነው አይደለም የሚለው መጽሐፍ ቅዱስ። አሁን እኮ ቁጭ ብለን እዚህ ጋር አሁን እኔ የሚጠብቅ ታያለ። እዚህ ወርቅ ያጣ ሰው እዚህ ወርቅ ብርቁ
የሆነ ሰው ነው እኮ ሰማይ ሄደን ወርቅ እንረግጣለን የሚለው። እኔ አሁን አስባችሁታል? እዛ ድረስ ሄጄ ወርቅ ለመርገጥ ምን ያደርግልኛል? ቢረገጥ እንኳን ራሱ መርገጤን አላውቀው። እዛ የሚረገጥ ወርቅ ሳይሆን የሚታይ ፊት አለ። የሚታይ ፊት፣ የሚናፈቅ ፊት አለ። ያንን ፊት ናፍቀን ነው እንጂ እዚህ ያጣነውን እዛ ልንበቀለው አይደለም። ምንም የለም እዛ። ዳይመንድ ለምን አይሆንም? አሁን እውነት ወይ ዳይመንድ እዚሁ በመሬት የቀረን ሰዎች ነው እዛም መሬት የምንጠብቀው። እንርገጥ እንንሳፈፍ የምናውቀው ነገር እኮ የለም እዛ። የለም ምንም የምናውቀው ነገር የለም። ግን ወደዛ ቀና የሚያደርግ የሚበልጥ ትምህርት ግን ያስፈልገናል። እዚህ መተን ተስፋችንን እድስ የምናደርግ እዚሁ መሬት ላይ እየነገሩን ስለ መሬት እየተወራ ቤተክርስቲያን ስለ መሬት እየተወራ ነግሬያችኋለሁ። የትም ቦታ ስለ መሬት እግዚአብሔር እኮ እባብ ትዝ ይላችኋል? እግዚአብሔር አምላክ ከፈጠረው ፍጥረት ሁሉ ምን ነበር? እንደኛ ነበር እንደሚሄደው ነው እንዴ? ከዚህ ቀን በኋላ በምድር ላይ በሆድ ከዛ በፊትስ እጁን ኪሱ ከቶ ነው እንደመጣው ያሆነ አለ በቃ የሆነ እንደና ይራመድ የነበረው እባብ ከዚህ ቀን በኋላ ምን ትላለህ? በሆድ ትሳባለህ። በምን ላይ? በምድር ላይ አለው። በምድር ላይ መሳብ የተፈቀደለት እባብ ብቻ እኛ ከፍ እንድንል ነው። እንደ እባብ በምድር የሚያሳስብ ትምህርት ለእኛ ያስፈልጋል። ያ እባብ አለ እባብ በምድር ላይ ትሳባለን የተባለው አሁን እባብ ብታዩ አንዳንድ ሰው አይወደውም ስሙንም ራሱ አይደል? እባብ አሁን በቃ ዝምዝምዝም እያለ ሲሄድ ይሄ ደግሞ አካሄዱ ራሱ ሲያስጠላ ምን ይመስላል ምናምን ይላል ሰው ቆሞ አለው ኮመንት። አይ እኛ ቤት ስሙም አይጠራ ዛሬ ገና አለልኝ። ያለ ጀመረው ደግሞ ነው የሚባለው ስለ እሱ ላወራ ስል እባብ በምድር ላይ በሆዱ ይሳባል ተባለ፣ ተረገመ። እኛ ደግሞ እግዚአብሔር ከርግማን ዋጀን፣ ከፍ ነው ያደረገን። አሜን። በሆድ የሚያስብ ትምህርት ካስተማሩን እርግማን ነው፣ እሱን አንፈልገውም። እኛም እንማረው ከፍ ብለን ነው። አሜን። ከፍታችን ግን እግዚአብሔር ከፍታ ያለው ነው፣ ሌላውን ቁልቁል የምናይበት አይደለም። ስለዚህ እግዚአብሔር በበለጠ ክብር ጠርቶናል። ቤተ ክርስቲያንን እግዚአብሔር ለበለጠ ነገር እግዚአብሔር ጠርቷታል። የበለጠ ነገር እንድታወራ ጠርቷታል። የበለጠ የምስራች አላት። የምስራች ተብሎ ደስ የሚል የምስራች ራሱ ምስራቹን ጠበቅ የሚያደርግልን አለ አይደለ? አንዳንድ የምስራች እኮ ራሱ ቀጥ ያደርጋል አሉ። አንድ ሰው እየታመመና ሆስፒታል ገባ አሉ። ሆስፒታል ውስጥ ተኝቶ ድሮ ነው በዛን ዘመን ድሮ ሎተሪ 100,000 ብር ወጣለት። አሁን ቤተሰብ ደነገጡ። ይህን ሰውዬ 100,000 ብር ደርሶሃል ብንለው እዛው ሊቀርብን ይችላል። አያችሁ፣ አንዳንድ ደስታ ያስቀራል ለካ። እኔ አላቅም ነበር። እኔም አስበው ብድግ ብሎ ይመጣል እና በጣም ቤተሰቦቹ አስተዋዮች ናቸው። ሲጨናነቁ ዶክተሩ ደግሞ ለዚህ ትጨነቃላችሁ እንዴ? አትጨነቁ፣ እኔ ማሳስቄ ነግረዋለሁ አላሉ ዶክተሩ። እና ዶክተሩ ወደ አልጋው ጠጋለና እኔም ምልህ እኔ ወንድም አለው። አቤት። እንደው ያርገውና ያው አያርገውና የሚባል አለ። ይሄ ያርገውና ሎተሪ 100,000 ብር ቢደርስ ምን ታረጋለህ ሲል በሽተኛው ይደርሳል ብሎ አላሰብ። ዶክተር እንዳለ ላንተ ሰጣለሁ ሲለው ዶክተሩ ሞታሉ። ደስታ ከባድ ነው። እዚህ ያለ ደስታ እንዲህ አይነት ነው። እዛ የማይነገር ደስታ አለ አደለ? በጣም ደስ የሚል ደስታ አለ። በጣም የሚገርም ደስታ አለ። እግዚአብሔር የሰጠን ደስታ፣ ታላቅ ደስታ። የሆነ ደስታ ታላቅ ወንድሙ ሐሴት ነው። ሐሴትን እዚህ የምናውቀው አይመስለኝም። ሐሴትን እዛ ስንሄድ ነው የምናውቀው። ልክ ሐሴት ደግሞ በወርቅና በብር አይገኝም።
ሐሴት በምን ይመጣል? ፊቱን በማየት ከእርሱ ጋር በመሆን። ለዚህ ነው እኮ ኢየሱስ ወርቅ በሞላበት ብር በሞላበት እዚህ ያልተነዱ ነገሮች በሚነዱበት አይደለም ያለው፣ እኔ ባለሁበት እናንተ እንድትሆኑ። ትልቁ ጉዳይ እርሱ ባለበት እኛ መሆን። ተስፋችን እሱ ነው። ከኢየሱስ ጋር ልንኖር ነው የምንሄደው። የሚበልጠውን ነገር ቁጭ አድርገን ወርቅ እንትን ያነሰ ነገር ተስፋ ይዘን አንሄድም። ተዘጋጁ፣ የበለጠ ፊት አለ። ራሱ ከተማዋን ራሱ መብራት አያስፈልጋትም። በጉ ራሱ ምኗ ነው ይላል? መብራቷ ነው እንዴ። በተለይ ከዚህ የምንሄድስ እሺ ግድ የለም። ከኢትዮጵያ መጣች ሄደች ሲሉ የዋሉ ሰዎች የማይጠፋ መብራት ፊት በፊት። ከዛስ በኋላ ይሄ የሚበልጠው ክብር፣ ይሄ የሚበልጠው ህይወት የገባው ሰው ይሄኛው ምድር አያማርረውም። ማለቴ ምድር ከባድ ነች። ስትወስኑማ ነገር አላት አይደል? የሆነ ነገር አላት። ዞር ለማድረግ የማትነካው በተን የለም። ነገር ግን የምንናፍቀው ፊት ከሆነ አይደል? አንዳንድ ሰዎች እኮ መሬትን ከመናፈቃቸው የተነሳ ስለ መሬት ትንቢቱ ስለ መሬት ቢሆን፣ ወሬው ስለ መሬት ቢሆን ደስ የሚላቸው ሰዎች ብዙዎቹ መጨረሻ ላይ እኔን ግን እግዚአብሔር ዋሸኝ ይሏቸዋል። እግዚአብሔር ሐሰትን ይናገር ዘንድ ሰው አይደለም ተብሎ ተጽፎ፣ እግዚአብሔር ውሸትን አይናገርም፣ ሰው ሁሉ ውሸተኛ ቢሆን እግዚአብሔር እውነተኛ ነው ተብሎ ተጽፎ ሰዎች ደፍረው እግዚአብሔር ዋሸኝ ይላሉ። እግዚአብሔር የዋሻቸው ኢየሱስ ክርስቶስን እሰጣችኋለሁ፣ አድናችኋለሁ፣ በሰማይ ቤት አድርጌላችኋለሁ ያለውን አጥፎ አይደለም። እቺው መሬት እንደ እባብ ተስበን ስላጣ ነው፣ ስላላገኘ ነው ማለት ነው። አሁን ትምህርቶች ተቀይረዋል፣ ስብከቶች ተቀይረዋል፣ ቤተ ክርስቲያን አካሄዷ ተቀይሯል። አሁን ዘመኑ በጣም አስቸጋሪ ዘመን ነው። አሁን እኛ ሀገር አሉ ለቅሶ ተቀይሯል። ለቅሶ ቤት ሄዳችሁ ብፌው አሉ ኬክ ሁሉ አሁን ኬክ ማለት ትርጉሙ ራሱ ሴሌብሬሽን ነው። ኬክ የሆነ ኢንጆይ የምናደርገው ነገር፣ በጣም የምናከብረው ነገር ላይ ነው። ቀብር ላይ ኬክ ይቆረሳላሉ ማለት ሰውየው ምን እንዳረጋቸው አላውቅም። ማለት ኬክ እንደዚህ አይደለ? ምግቡ በጣም የጨነቀው ሰውዬ ይህንን ያየ አሉ ነገራችሁ የለ? በጣም ሲበላ ቆርጦ ሲቆረጥ ኬኩ እንትን ሲል ሰውየው አይቶ አያውቅምና ወደ ቤተሰብ ጠጋልና የቅርብን ቤተሰብ እኔ የምለው አላቸው አሉ። አቤት ጋሽዬ በጣም ነው እንደ ሞቱት አላል። የሆነ ይመስላል ተቀየረ። ሽምግልና የሚባል ነገር አይታችኋል? ሽምግልና የሚባል አሁን ድሮ ቤት ሰው ሊያገባ ወደ ሰው ቤት ወደ ሚስት ቤተሰብ ሽማግሌ የሚልክበት መንገድ ተቀይሯል። የለም አይመስልም። ተቀይሯል። እያንዳንዱ ነገር ተቀይሯል። እና በምድር ያለው መቀየሩ ነው እኛ የሚደንቀን። እዚህ ተቀይሯል። አምልኮ ተቀይሯል። ስብከት ተቀይሯል። መጠበቅ ተቀይሯል። ብዙ ሰው የሚጠብቀው ሌላ ነገር ነው። የዛሬ 10 ዓመት አንቺን እግዚአብሔር የ44 መኪና ባለቤት አድርጎሽ በእንትን ምናምን። ስለዚህ ነገ ጌታ ይመጣል የሚለው እንዴት ነው? የዛሬ 10 ዓመት መልእክት ይዘሽ የዛሬ 10 ዓመት 45 መኪና አንድ ያደረብን ሰዎች፣ እሷኑ እየወለወልን የምንነዳ ሰዎች 45 ተብለን በቃ ምን አለ ገና ካሁኑ መጽሐፍ አይደል የምናነበው? ሀብትን ማኔጅ የማድረግ 7 መንገዶች የሚል መጽሐፍ እንጂ መጽሐፍ ቅዱስ ማን ይፈልጋል? ኢየሱስ ክርስቶስ ይመጣል የሚለው ትምህርት ያን ጊዜ የእኛን ሀብት የሚያደናቅፍ ነው። ተስፋችንን ወደኋላ የሚያስቀር ነው። ለዚህ እኮ ነው የብዙ ሰዎች ኢየሱስ ይመጣል ሳላገባ ታገቢያለሽ ተብለው እኮ ሳልመረቅ ይላሉ። በቃ ለነሱ መጨረሻ ምርቃት ነው። ያ ቀን ከሰርግ ሁሉ የሚበልጥ ሰርግ እንደሆነ፣ ያ ቀን ከምርቃት ሁሉ የሚበልጥ ምርቃት እንደሆነ ስለማያውቁት ነው። አሁን ቁጭ ብላችሁ ስለ ትዳር ለሰዎች ብትጠይቋቸው አንድ በስመ አብ ትዳር አቤት እውነት አግባ የሚል አለ፣ እንዳትሞክረው የሚልም አለ።
ሰው በደረሰበት ነው የሚነግራችሁ አይደል? እንዳትሞክረው እንደዛ ነው። እንትና የሚባል ልጅ ደህና ነው አላሉ አንዱ ጓደኛውን ከስንት ዓመት በኋላ መጥቶ ደህና ነው፣ በጣም ደህና ነው አለ። እንትናማ እኮ ሞተ፣ እነሱን ይማረው። ያኛውስ ያ እንትና የሚባል አይ እሱ እኮ አገባ በቀደም ዕለት። የታባቱ እንኳን አገባ እሱ እኮ ጥሩ ሰው አልነበረም አላሉ። አሁን ይሄ ሰውዬ ስለ ትዳር ጥሩ ነገር የለውም ማለት ነው። ምንም ተሞክሮ የለውም ማለት ነው። ሰው በተሞክሮ ያየውን ያደንቃል፣ ያጣውን ነገር የሆነ የመረር። ስለ ኢየሱስ ግን የሚማረር የለም። ክርስቶስ ከተባለ የሚናፈቅ ነው። ምንም የኛ ልምምድ አይደለም። እሱ የተወደድንበት መወደድ ነው። ከአይምሮ በላይ ነው አይደል? አሉ አንዳንድ ሰዎች ሰማይ ቤት ሄጄ መጣው ይላሉ። ምን አይነት ትሬን እንደሚወስዳቸውም አላቅም። ግን ሰማይ ቤት ሄጄ መጣው፣ ከዛ በኋላ አትክልቱ ሁሉ ያወራል፣ እንትኑ ሁሉ እንትን ከዛ ጌታን አብርሃምን አሳየኝ አልኩት፣ ወስዶ አብርሃምን አሳየኝ፣ ሲኦል ወስዶ እሳቱን የለም ወገኖች፣ እዛማ ከሄድን አብርሃምን የሚያሳየን የለም፣ እናውቀዋለን። ስናየው እዛ ስንደርስ እኮ ሌላ ነን። ይሄ ተስፋ እዛ ሄዱ። አሁን ዳዊት የቱ ነው የሚል የለም። እዛ ቅዱሳን ማዕከል ተሰብስቦ ዳዊት የቱ ነው የሚል የለም። ይሄ ተፈውሷል፣ እናየዋለን። ዳዊት እናውቀዋለን። እዛ ስንሄድ ሌላ ነገር ነው የሚጠብቀን። መሬት እናንትን ምናምን ይሄ አበባው ምናምኑ የሚያወሩበት ጊዜ እዚሁ ቅርብ ደርሰው መጥተው ነው። በአቅራቢያቸው ወደሚገኝ እዛ ሌላ ነው። እዛ እስከ 3ኛ ሰማይ ድረስ ተወሰድኩ ያለው ማን ነው? ጳውሎስ ነው። መጥቶ ያለው በዚህ አእምሮ የማይነገር ለምን በዚህ አእምሮ ይነግሩናል? እኛ የምንጠብቀው በዚህ የማይነገር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው። እኛ የምንጠብቀው ይሄንን ነው። አሳንሰው ነግረውን እኮ ነው እዚሁ የፈለግ ነው። ከኛ እኩል ምንድን ነው ማለት ትይዩ አረግ ነው። እና ሰማዩም ትይዩ ሆነ፣ ቁመት ተለካካን። መንፈሳዊ ነገርና እኛ ቁመት ተለካካን። አሁን የምንፈልገው በእኛ ቁመት ልክ ነው። በዚህ ይሄኛው አይምሮ የተሰራው ይሄኛውን ዓለም ኮሚኒኬት እንዲያደርግ ነው። እዛ ሲኬድ ሌላ ነው። አሜን። እዛ ስንሄድ እግዚአብሔርን እንትን ነው እየወሰደ ቱር እዚህ ኤንቲኦ የሚሰሩ መሰሉኝ። እዛ ወስዶ ቱር እግዚአብሔር በዚህ በኩል ስትሄድ አንድ እስራኤልን አይቶ የመጣ ሰው አንድ ጊዜ ሲያወራኝ ሹፌሩ በዚህ በኩል እንደዚህ ይወስደናል አለና ይወስደናል፣ እንደዚህ ይወሰደን በዚህ በኩል በቀኝ በኩል ብሎ አቆመና እቺ መንገድ ቢታንያ ወደምትባል መንደር ትወስዳለች። እዚህ 2 እህትማማቾች መምህራችሁ አያምንም እየመጣ ያስተምራቸው ነበረ። በዚህ በኩል ያልፍ ነበረ። ሌላ ነገር ገባብኛል የሆነ አለ አይደለ? መጽሐፉን እዛ ሲያየው በዚህ በኩል ደግሞ እቺ ኢያሪኮ በምትባል መንገድ የምትወስድ የኢያሪኮ መንገድ ነችና እቺ ዘኪዮስ የሚባል ሰው ተሰቅሎባት የነበረች ሾላ ዛፍ ነች አለ። ወደ ኢያሪኮም ያልፍ ነበር ይላል ሉቃስ 19። እና ዘኪዮስ በዛ ሾላ ዛፍ ላይ እኔ ራሴ ቀናው። አሁን በሾላ ዛፍ ቀናው። ለምን? ሳነበው የኖርኩትን እውነት ሆኖ ማየት አለ። ደስ አይላችሁም? እስራኤል የሚባል ሀገር ስትሄዱ እዚህ ያያችሁትን ሁሉ እዛ ታዩታላችሁ፣ ይገባችኋል። በዚህ በኩል ብሎ ቢነግራችሁ የማያምን ሰው ኢየሱስ በዚህ በኩል ሄዶ ነበር ብሎ ሊነግራችሁ ይችላል። ችግር የለም። ሰማይ ግን መሪ የለም። እሱ ራሱ ፈውሶ ያስገባናል። ከዛ በኋላ የምናየውን በሙሉ እናውቀዋለን። ወንድም ከሌ ምናምን የለም፣ እንትናን ተዋወቀው፣ እሱ በጌታ ነበረ፣ በምድር ላይ ያለ እንደዚህ አድርገው ሰቅለው እስጢፋኖስ ደብድበው ይኸውልህ የተፈለጠው ምናምንም የለም። እዛ እስጢፋኖስን እናውቀዋለን። እንዴ
ይሄ ካልናፈቀን እዚህ መሬት ላይ እንዲህ 5 ዓመት መርሃ ግብር ነው ምናምን መሪ ዕቅድ፣ በ5 ዓመት መሪ ዕቅድ እንዴት እንኖራለን? ቤተ ክርስቲያን የዘላለም ተስፋ አለን። አሜን። ስለዚህ ስለ ዘላለም ነው የምናወራው። ትበልጣለ፣ ይበልጣል ብለን ነው። ነገሮች እየተቀየሩ ነው። ቤተ ክርስቲያን ውስጥ ነገሮች፣ ትምህርት እየተቀየረ፣ እኔ አሁን ነገ ቤተ ክርስቲያንን የሚረከቡ በጣም ጸሎት በጣም ያስፈልጋል አይደለ? ስለ ልጆች ነገ። ምክንያቱም የሚገስጽ የሚኖር አይመስለኝም። ተግሳጽ አይወድም የዘንድሮ ሰው። ተው የሚል አይኖርም። እስክስታው ምናምኑ መድረኩን ይዘው ይሆን እያሰለጠኑልን? ስለ ወንጌል የሚጮህ እናገኝ ይሆን ነው ወይንስ አሩን ነው ሊመጣ ይሆን? ግን ቤተ ክርስቲያን አብዴት አትደረግም። ድሮም ዓላማዋ አንድ ነው። ውጭ በሚሆነው አትደነቅም፣ ውስጥ በሚሆነው አትደነቅም። እሷ ግንኙነቷ ከመንፈስ ቅዱስ ጋር ነው አይደል? መጥቶ ከዋይት ሀውስ መግለጫ ይወጣል እኮ አሁን አይደል? የእንትና ሀገር መሪ ሰኞ የማክሰኞ መጥቶ ዋይት ሀውስን እንደሚጎበኝ ዋይት ሀውስ አስታወቀ። ከዛ በፊት ጠርጥሬ ነበር የሚል ተመልካች ያለ አይመስለኝ። የት ያውቀዋል? አቅነ በጠርጥሬ እንትናማ ይመጣል ብዬ ነበር ቁጭ የሚል ሰው፣ ስራ የፈታ ሰው ዋይት ሀውስ ማን ይመጣል እያለ መሪ የሚመርጥ ግን እነሱ ይነግሩናል። የእንትና ሀገር መሪ በዚህ ወር ይመጣል፣ የእንትና ሀገር መሪ እንደዚህ ሊመጣ ነው፣ እንደዚህ ምናምን እያሉ ነገር ሁሉ ከየት ነው የሚመጣው? ወሬው ሁሉ ከመንግስታት ነው አይደለኛ የሚደርሰን። ዜና ቴሌቪዥናችንን ከፍተን የምናየው በሙሉ የሚመጣው ከዚህ ካሉ ባለስልጣናት ነው አይደል? እግዚአብሔር ግን ለነሱ ሄዶ አይነግርም፣ ለቤተ ክርስቲያን ይነግራል። የዘላለም ሚስጥር የተገለጠላት ቤተ ክርስቲያን ነች። መጥቶ የሚሄደውን አይደለም የሚነግረን፣ የዘላለሙን የሚበጀንን የሚጠቅመንን ይነግረናል። እግዚአብሔር እንዴት የታደልንን ማለት እግዚአብሔር ያሰበውን ነገር ለእኛ የሚያናገር የልቡን ሐሳብ ለሰው ልጆች የሚነግር። እኔ እንኳን እኮ አልነግርም ለሰው ሁሉ የልቤን ሐሳብ። ኧረ እግዚአብሔር ግን ምን ያህል ቅርብ ነው። የልቡን ሐሳብ ሊያደርግ ያለውን እግዚአብሔር ለሰው ልጆች ይነግራል፣ ለልጆቹ ይነግራል፣ በመንፈሱ ያስታውቃል፣ ይገባናል። ከእግዚአብሔር ጋር ስንሄድ የምንናፍቀው እግዚአብሔር በቃ እንደወረደ የሚነገረን ሰዎች ነን። ግን የበለጠው ያነሰብን ስለሆንን የሚማርከን የበለጠው አይደለም። እኛ የምንማረከው በሌላ ነው። እግዚአብሔር አሁን በእውነት ቴክኖሎጂ ኤአይ አይቶ እግዚአብሔር አሁን አቤት የሰው ልጅ የደረሰበት የሚገርመው እግዚአብሔር አይልም። መጽሐፉ ገና ከ2000 ዓመት መኪና ባልነበረ ጋሪ ባልነበረበት ጊዜ ሰው በባዶ እግሩ በሚሄድበት ጊዜ ስልጣኔውን ያውቀዋል። ድንቁ አይደለም እሱ አብዴት አይደረግም ብያችኋለሁ። አብዴት የሚያደርግ ነው። እኛን አብዴት ያደርገናል። እኛ መጽሐፍ ቅዱስን አብዴት አናደርገውም። የድሮ ነው ብለን አብዴት አናደርገውም። እሱ ዛሬም አዲስ ነው። የትኛውም ነገር ራሱን ማደስ አይችልም። መጽሐፍ ቅዱስ ግን ሁልጊዜ አዲስ ነው። እግዚአብሔር የሚነግረን ነገር የትኛውም ነገር። እስቲ ጠዋት አሁን ቡና ጠጥተን መተን ትንሽ ጀበናው ውስጥ ከተረፈ አሁን ስንሄድ እንፋሎቱ አለ አይደል? ቀዝቅዟል። የቀዘቀዘ ቡና ይባላል። ቀዝቃዛ ነው። እንፋሎት የለ፣ ጣዕም የለ፣ በቃ ስትቀዱት ራሱ ሽታ የለ። ምክንያቱም ቀዝቅዟል። ለምን? ቆይቷል። ብዙ ነገር ሲቆይ ይቀዘቅዛል። ሁልጊዜ ትኩስ ይሄ ነው። እንፋሎት አለ 2000 ዓመት አልፎታል። ሲቀዳ ሲበላ ትኩስ ነው፣ ፍሬሽ ነው። እግዚአብሔር ይህን ይፈልጋል። ከዚህኛው ጋር ነው። እሱን አብዴት ማድረግ እብደት ነው ብያችኋል። አይሆንም። እሱኛን ነው የሚያደርገን። ስለዚህ ወደዚህ ነው መሮጥ፣ ወደሚበልጠው ነገር። ያኛው የሆነ ጠፊው ነገር አንድ ጊዜ ዘምረን ጠፊዋን ዓለም ተለይቼ ለዘላለም ተሰናብቼ። እንደሱ አይነት ናፍቆት ቤተ ክርስቲያን አለ። ሰው ቤተ ክርስቲያን ገብቶ ከቤተ ክርስቲያን ሲወጣ የሆነ ናፍቆቱም ምኞቱም
ተቀይሮ መውጣት አለበት አይደል? በምድር መተን በምድር እንዳንወጣ ማርሽ ቀይረን ነው የምንወጣው። የሆነ በቃ ለካ ይሄም አለ። ይሄ እንትን አይደለም። ማን ነው አንድ ሰው ሲናገር ሰምቻለሁኝ። እንግሊዝ ሀገር ስፐርጀን የሚባል የታወቀ አስተማሪ አለ አሉ። በጣም ወንጌል አስተማሪ ነው ይባላል እሱ። እና አንድ ደግሞ ከዚህ ለስብሰባ ወደ እንግሊዝ ሀገር የሄደ ሰው እሱ ያለበት ከተማ ሆቴል ይዞ ቅዳሜና እሑድ ኦፍ ስለሆነ እሑድ ዕለት ቸርች ይሄዳለው ብሎ እሑድ ጠዋት ላይ የዛን ሆቴል ሪሴፕሽኒስት ጋር ሄደና ስፐርጀን የሚባል አገልጋይ እዚህ እንዳለ ሰምቻለሁና ቤተ ክርስቲያኑ የት እንደሆነ ልትጠቁሚኝ ትችያለሽ ይላታል። እና ሴትዮዋ ምን አለችው? ስፐርጀን አዎ ቸርቹም ከዚህ ቅርብ ነው፣ ግን ፕሮግራሙ የሚጀምረው ከሰዓት ነው። እስከዛ ግን በጣም ጥሩ አስተማሪ እንደዚህ የሚባል ደግሞ እዚች ጋ አለ ብላ የሆነ አስተማሪ ነገረችው። ችግር የለም ሁለቱንም መሄድ ይችላሉ ብሎ ጠዋት ሄዳሉ። እና ምናምን ጆን የሚባል ነው ሰውየው። ሄደ፣ ተምሮ መጣ። እና ሲመጣ ለራሱ በመንገድ ላይ ጆን ዋው፣ ጆን ዋው፣ አሜዚንግ ጆን እያለ መጣ። እና ለሴትዮዋ ዋው ጆን ማለት ቴንኪዩ ስለነገርሽኝ ጆን ዋው ዋው ዋው። ሚስቱ ጋር ደወለ። ዋው ዛሬ የተማርነው ጆን የሚባል በጣም የሚቀርብ አገልጋይ፣ አቤት ጆን እያለ ሲያዳንቁ አለ። ከዛ ሰዓቱ ደረሰና ደግሞ ስፐርጀን ጋር ሄደ። ልክ ከዛ ተካፍሎ ሲወጣ ዋው ጂሰስ እያለ መጣ። ለሴትዮዋ ዋው ጂሰስ አለ። ሰው ስም የለም እዛ። ሰውየው ኢየሱስን አስተዋውቆት መጣ። ሰውየው ተቀይሮ መጣ። ሲያደንቅ የነበረውን ሰውዬ ወደ ጎን ጥሎ የሚደነቀውን የሚደምቀውን እውነተኛውን አይቶ እንዴት ብሎ ዋው ሰውየው ይላል። ጂሰስ። ከዚህ ስንወጣ ምንድን ዋው ማይክ ካልን እንደኔ የከሰረ የለም፣ እንደናንተ ደግሞ አጃቢ ከሳሪ የለም። በኢየሱስ በስመ አብ ወንጌል አቤት የእግዚአብሔር ቃል አቤት እግዚአብሔር ብሎ የወጣ ሰውን የተቀየረው የሰማው። እኔ ራሴ የሚገርመኝ አይደለሁ እንዴ? ምንም እኮ አይደለም። እዚህ ጋር እንደውም እኔን ያቆመው እንደውም የሚመስለኝ አንዳንድ ጊዜ ይሄ ሰውዬ ቆሞ ከሰበከ እናንተማ የሚል ነው የሚመስለኝ። እኔ ለሱ ምህረት ምስክር ለመሆን ነው እንጂ የሚደነቅ ነገር እዚህ ውስጥ አለ፣ የሚናፈቅ ነገር እዚህ ውስጥ አለ፣ የሚበልጥ ነገር እዚህ ውስጥ አለ። ይህን የሚበልጠውን አልፋችሁ አሁን የኔን ከረባት ደግሞ አላረኩም ለካ አሁን የኔን የሆነ ነገር ብታወሩ ምን ጥቅም አለው? አይጠቅምም። የሚበልጥ ነገር እዚህ ውስጥ አለ። በቃ የሚበልጥ ነገር እያየን የሚበልጥ ነገር እየናፈቅን የሚበልጥ ነገር እያሰብን እንድንኖር እግዚአብሔር ይፈልጋል። የተሰጠን ነገር ከዳር ሆኖ እግዚአብሔር እኮ ሰሞኑን አንድ የዓለም ዋንጫ የሚባል በየ4 ዓመቱ የሚደረግ ነገር ባለፈው ሳምንት ነው ያለቀው። አለቀ እንዴ የምትሉ ልትኖሩ ትችላላችሁ፣ እንደኔ እየቆያችሁ የምታዩ እና አይታችሁታል መቼም የዓለም ዋንጫ እንትን ላይ የአሰልጣኞች ጩኸት፣ የአሰልጣኞች የሚያዩት እይታ፣ እዛ ተጫዋቹ እዛ ውስጥ አለ፣ ያፏጫሉ፣ ይህንን እንደዚህ ያድርግ ይላሉ፣ ይህን እንደዚህ ምናምን ይላሉ፣ ጠርተው ይመክራሉ። እኔ ቃራ እግዚአብሔርን መንፈስ ቅዱስን ነው የማየው እዛ ላይ። እኛ ሜዳው ላይ ስንሯሯጥ ዞር ስንል እሱ ና ይላል፣ ይመክራል። በዚህ በኩል አትሂድ፣ በዚህ በኩል እንደዚህ ያለ፣ በዚህ በኩል እንትን እየመጣ ነው እንደዚህ። አቤት አሰልጣኝና ተጫዋች እንደሚገናኙት እኛና እግዚአብሔር ብንገናኝ። እሱ ስለኛ ነው የሚጮኸው። ምንም መጽሐፍ ቅዱስ ሲናገር እርሱ ስለ እናንተ፣ እኛስ ኧረ በዚህ ኑሮ ውድነት እግዚአብሔር ያስባል ይላል። ግን ስለማ አለ እግዚአብሔር ራሱ ስለ እናንተም ማስባትን ሐሳብ እኔ ያውቃለሁ አለ። አሁን እግዚአብሔር ያስባል ስለማ? ስለኛ። እኛም ያስደንቀን የሆነ ዜና አንባቢ ስማችንን ቢጠራው ድንገት በቴሌቪዥን ብንታይ፣ ድንገት እኮ ስናልፍ ሌላ ነገር ሲቀርጹ እኛንም ቀርጸውን ሲኤንኤን ላይ ብንታይ
አቤት ስንደነቅ። አይሄድም፣ አይደውልልን ሰው የለም። አየው በሴኔን ታየህ፣ ግን የሚያስብልኝ ጌታ አለ። ሰማይን የፈጠረ ምድርን የፈጠረ ሁሉን የያዘ የሰው እስትንፋስ ሁሉ በእጁ ያለ እግዚአብሔር በደንብ አድርጎ እናንተ የለም ብትሉ የቀረችውን ፀጉሬን በቁጥር የሚያውቅ እግዚአብሔር አለ። የእግዚአብሔርን ድምፅ እየሰማን እንድንል የሚበልጥ ነገር የእግዚአብሔር ድምፅ የሚበልጥ ነው። አሁን እንዳልኳችሁ አንድ ጊዜ ነግሬያችኋለሁ። እችን ልንገራችሁና ልጨርስ። ኳስ ላይ ያለን ስለሆነ ሳልወጣ ኮሜንታተርስ የሚባሉ አሉ አይደለ? እነዚህ እያንዳንዷን ሂደት ምንድነው የሚባሉት? ተንታኝ። እሺ አማርኛ ቤጻለ አትቸገሩ። እና ተንታኝ አለ። ይሄ ኳስ ማገር ገባች ማን ያዘ ምናምን፣ ከዛ በኋላ ደግሞ እንትን ይሰጣል። እና አይታችኋል፣ ኳስ መጀመሪያ የሚጀመረው መሀል ሜዳ ላይ ዳኛው ፊሽካ ሲነፋ ነው። እና ኮሜንታተሩ ዳኛው ፊሽካ ነፋ፣ ኳሱ ተጀመረ ምናምን ይጮሃል እንዴ? አይ ለምን ይጮሃል? አይጮህም። የሚጮኸው እዛ ጋ አይደለም። አሁን ዳኛው ፊሽካ ነፉ፣ ኳሱ ተጀመረ፣ ኳሱ ወደ እንትን እየሄደች ነው ምናምን። ከዛስ በረኛውን አንድ ተጫዋች ቢያልፈው በረኛውን አለፈ። አሁን እሱና መረቡ ተገናኙ፣ ይባረራል። በቀጥታ ይባረራል ሰውየው። ልክ ወደ ግብ ክልል ሲቃረብ ምን ይሆናል? በጣም እየጮኸ ማውራት ይጀምራል። በጣም በስሜት ሊቆም ይችላል፣ ሊጮህ ይችላል ምናምን አይደለ? አዎ ወደ ምድር ፍጻሜ እየተቃረብን እኔ መንፈስ ቅዱስ ይገርመሃል እንትና የሚጫወቱት ጨዋታ ምናምን የሚል አይመስለኝም። እየጮኸ ነው፣ እየጮኸ ነው። ሙሽራው እየመጣ ነው። እሱ ምን እያለ ነው? እየጮኸ ነው። የሚሰማ ጆሮ ያለው ይስማ ሲል መጽሐፍ ቅዱስ። ለካ ጆሮ ሁሉ አንድ ወንድም ሲናገር ሰምቻለሁ። የጆሮማ ሲኒም ጆሮ አለው፣ ጀበናም አለው ጆሮ። የሚሰማ ጆሮ እግዚአብሔር ይፈልጋል። የሚሰማ ጆሮ እግዚአብሔር ይስጠን። እንስማው ማለት ጩኸት አለ። እግዚአብሔር የሚጮኸው ጩኸት አለ። ያ ጩኸት የሚበልጥ ጩኸት ነው እና እግዚአብሔርን እናመሰግናለን። የመጨረሻውን ክፍል የሚቀጥለው ሳምንት እግዚአብሔር ቢፈቅድና ብንኖር አካፍላለሁ። ግን ጌታ መጥቶ ከወሰደን ግን እንዳልኳችሁ ቅድም እዛ ፐርፌክት አይደለን ምረሳልሽ መሰለሽ እዛ ሰብስቤ እንዲህ ልላችሁ ነበር ብዬ የሚቀጥለው እሑድ ይህን ልሰብክ ነበረ መጣን እንጂ ብዬም ቢሆን ከሰማችሁኝ ያኔ እኔንም ይሰማል እንዴ? ያኔ ገና አይደለ? ሰውየው ሲኦል ገብቶ አባባል ነው። ሲኦል ገብቶ በመጀመሪያው በንጋታው ኧረ በቃ ይህን ሁሉ ዘመን ጌታ ሆይ እንደው ይህን ሁሉ ዘመን አላሉ። ሲኦል ገብቶ ግን ከገባ አንድ ቀኑ ነው። ከጌታ ጋር የገቡ ደግሞ 60 ዓመት የተቀመጡ ስንት ደቂቃ ሆነኛል አሉ። ከመጣው ስንት ደቂቃ ሆነ? እንደውም በደቂቃ ማስላቱ ራሱ ሌላ ነው። ዘላለም የሚኖርበት ቦታ ደቂቃ አለ እንዴ? ፀሐይን አልፈናት እኮ ነው የምንሄደው። ፀሐይ አይደለች ጊዜ ነው የምትነግረን። እሷን ልፍ ብለን ነው የምንሄደው። እኛ በቃ እዛ በማይነገር ክብር ያጋ በማይነገር ነገር እንዴ እዚህ መተን ያንን ካልናፈቀን እዚህ ተሰብከን እኔ አሁን ውጤታማ መሆነው ሰው ሰማይን ናፍቆ ከወጣ ነው። አንተ አስተምረሃል። ትዝ ይላችኋል መሳፍንት መጽሐፍ ላይ ምዕራፍ 2:5 ነው 5:2 5:2 ላይ ካጣችሁት 2:5 ላይ ሂዱ። እርግጠኛ ነኝ ተሁለቱ አያልፍ። ምን ይላል? በእስራኤል መሪዎች ስለመሩ ሕዝቡም በፈቃዳቸው ነፍሳቸውን ስለሰጡ እግዚአብሔርን አመስግኑ። የመሪዎቹ ብቃት በምን ተለካ ይላል? ሕዝቡ ነፍሳቸውን በፈቃዳቸው ስለሰጡ። እዚህ ጋር የማስተማር ብቃት ሰዎች የናፈቁት ከተቀየረ እግዚአብሔር ይመስገን።
እነሱም ናፍቆታቸው ከተቀየረ፣ እዚህ ያለን ሰዎች የሆነ ምኞታችን ከተቀየረ፣ ልሄድ ከጌታም ጋር ልኖር እናፍቃለሁ፣ ይሄ እጅግ የሚሻል ነው አለ ጳውሎስ። ይሄ ያለ አላለም። የሚሻል፣ እጅግ የሚሻል። በቃ ልሄድ እናፍቃለሁ፣ እመኛለሁ። ምኞቴ ከጌታ ጋር መሆን ነው። ይሄኛው ምኞታችን ውስጥ ካልገባ ስብከታችን ከንቱ ሆነ ይላል። ከዚህ ወጥተን ሌላ ነገር ከተመኘን ስብከታችን ከንቱ ሆነ። ግን አይደለም። ክርስቶስን ከሰበክን ክርስቶስን እናፍቃለን። የሚመጣ ሀገር አለ፣ የምንጠብቃት ሀገር አለች፣ የምንሄድባት ሀገር አለች። እኔ እሷ ሀገር ምን ትሆን? እንደውም እኮ ያን ጊዜ ነው ይሄን ስጋ የምትጠሉት። የከለከለን እሱ ነው። እንዳናይ፣ እንዳንናፍቅ። ተስፋ አለው፣ ይመጣል። ነገ የምናገኘውን ይነግረናል። ከነገ ወዲያ የደሞዝ ጀማሪ ይነግረናል። የሆነ ተስፋ ኢንተርቪው ያለፍነውን ይነግረናል። እንደዚህ ያደረገናል። ከፊታችንን እየደቀነ ይከለክለናል። ግን ምንም እሱ የእኛ ሰበብ ነው። እኛ ሞት ይዘን የምንዞር ነን አይደለም? ሞትን ይዘን እኮ ነው የምንዞረው። እዚህ ውስጥ አሁን ኩላሊት የሌለው አለ? ሞተም ሲባል መነሻው እሱ ሊሆን ይችላል። ጉበት የሌለው አለ? የሚሞትበትን ነው ሰው ተሸክሞ የሚዞረው እኮ። አሁን እኮ በልብስ አዘንጠን እንደው እኮ አይደል ሰው ሰላም ማለት እስኪያቅተን ድረስ ግርም ነው የሚለኝ። እየተያየን ስንተላለፍ ሰላም ማንባባል። እኛ እኮ የምንገርም ሰዎች ነን። ደግሞ ወደዚህ ሄድኩ። አይ እውነት ይገርመኛል። እንደዚህ ሰው አይቷችሁ አቀርቅሮ ያውቅ? ሰላም ላለ ማለት እንዲህ ብሎ ያውቅ? እንዴ የቸገረው ዕለትና የሞተ ዕለት ግን ለወገን ደራሽ ወገን ነው የሚለው እሱ ነው። እንደ በጎ ወንድሜ ብቻ የምንተዋወቅ ሰዎች ሆነን እንዳንቀር። በምንችልበት ሰዓት እንንቃ፣ ቀና እንበል። የሚበልጠውን ነገር ለሚበልጠው ነገር እንኑር። ዝም ብሎ ለሚበልጥ ነገር ዋጋ እንክፈል። ለሚጠፋ ነገር አይደለም። ተስፋችን እንደሱ አይደለም። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ፣ ለማይጠፋ እድፈት ለሌለበት፣ ለማያልፍ ርስት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክ ይባረክ። አንደኛ ጴጥሮስ ምዕራፍ 1:3-5 አይደል? ከዛ በኋላ ይህ ተስፋ በክርስቶስ ኢየሱስ ለተጠበቃችሁ ለእናንተ በየት ቀርቶላችኋል ይላል። የማይጠፋ ርስት፣ የማያልፍ እድፈት የሌለበት ምናምን። አዲስ መኪና የገዛ ሰው ገና በሩን ክፍት ሲያደርገው ሽታዋ ራሱ ሌላ ነው። አዲስ የሆነ በ8ኛው ዓመት እንደዛ ትሸት የሆነ ሁሉ ነገር እያደፈ የተሸራረፈች፣ ግንቡም እየገጫት፣ ሰውም እንትን እያላት፣ የሆነ ነገር እየሆነች፣ ከለሯ ፌድ እያደረገ የሆነ ነገር እያለ የእድፈት የሌለ የማያልፍ የማያረጅ ተስፋ አለን። ያው ሁሉ ነገር ይለመዳል። ለምሳሌ አሁን እዚህ ቸርች ለመጀመሪያ ጊዜ ስንመጣ አዳራሹ ሁሉ አዲስ አልሆነባችሁ? ዋው ምናምን። ዛሬ ገብቶ እንደዛ ያለ ሰው አለ? 9 ወር መጥቶ እንደዛ ቤታችሁ ስትገቡ አቤት የገባን ቀን ነው የምንለው። እዛ ግን እርግጠኛ ነኝ በየሰከንዱ አቤት እንዳልን አቤት ይሄም አለ የነገው ምን ይሆን እያልን እንድንኖር ተስፋ አለ። ይሄን ተስፋ እንዳናጣፋው እግዚአብሔር ይርዳን። እንንቃ። አሜን። አይናችንን እግዚአብሔር ይክፈተው፣ የሩቁን ያሳየን። እነ ሙሴ የፈርዖንን ቤት የናቁበት፣ አብርሃም ተስፋ ተደርጎ በተሰጠው ምድር በድንኳን የኖረበት እግዚአብሔር የሰራት መሰረት ያላት ከተማ ተበገልጦላቸው ነው። እግዚአብሔር ያንን ይግለጥልን። ኢየሱስ
ተስፋ አደርገዋለሁ እኔስ መድኃኒቴ ተስፋ አደርገዋለሁ ቢጎልም ቢሞላ በእርሱ ታመናለሁ ፍጹም አይተወኝም ይህንን አምናለሁ ኃያላን ነን ያሉ በእርሱ ላይ ቢነሱ ወድቀው ተረሱ እንጂ ላፍታም አልታወሱ ለእኛ ግን ኢየሱስ በልባችን ያለው ፍቅሩም አይቀዘቅዝ ዘላለማዊ ነው ሞኝነት ሆኖ አይደለም ፍቅሩን ቀምሼ ነው ሲለኝ የተከተልኩት ነፍሴ ተማርካ ነው ጠቢባን ያላዩት እውነት ለእኔ ተገልጦ ነው የጌታን የማዳን ሚስጥር ነፍሴ ተረድታው ነው ከወርቅ ከዕንቁ በልጦብኝ ነው ከማንም በላይ ተመችቶኝ የቱ ነው ታዲያ ሞኝነቴ ለእኔስ ጥበብ ነው ጌታን ማወቄ አምላኬን ማወቄ አምላኬን ማወቄ አምላኬን ማወቄ ጌታዬን ማወቄ ጌታዬን ማወቄ ሞኝነት ሆኖ አይደለም ፍቅሩን ቀምሼ ነው ናሲለኝ የተከተልኩት ነፍሴ ተማርካ ነው ጠቢባን ያላዩት እውቀት ለእኔ ተገልጦ ነው የጌታን የማዳን ሚስጥር ነፍሴ ተረድታ ነው ከወርቅ ከዕንቁ በልጦብኝ ነው ከማንም በላይ ተመችቶኝ ነው የቱ ነው ታዲያ ሞኝነቴ ለእኔስ ጥበብ ነው ጌታን ማወቄ አምላኬን ማወቄ አምላኬን ማወቄ አምላኬን ማወቄ ጌታዬን ማወቄ ጌታዬን ማወቄ ሞኝነት ሆኖ አይደለም ፍቅሩን ቀምሼ ነው ናሲለኝ የተከተልኩት ነፍሴ ተማርካ ነው ጠቢባን ያላዩት እውቀት ለእኔ ተገልጦ ነው ጌታን የማዳን ሚስጥር ነፍሴ ተረድታ ነው ከወርቅ ከዕንቁ በልጦብኝ ነው ከማንም በላይ ተመችቶኝ ነው የቱ ነው ታዲያ ሞኝነቴ ለእኔስ ጥበብ ነው ጌታን ማወቄ አምላኬን ማወቄ አምላኬን ማወቄ አምላኬን ማወቄ ጌታዬን ማወቄ ጌታዬን ማወቄ እኔስ መድኃኒቴን ተስፋ አደርገዋለሁ እኔም ኢየሱሴን ተስፋ አደርገዋለሁ ቢጎልም ቢሞላም እርሱ ታመናለሁ ፍጹም አይተወኝም ይህንን አውቃለሁ ኃያላን ነን ያሉ በእርሱ ላይ ቢነሱ ወድቀው ተረሱ እንጂ ላፍታም አልታወሱ ኢየሱስ በልባችን ያለው ፍቅሩ ማይቀዘቅዝ ዘላለማዊ ነው ሞኝነት ሆኖ አይደለም ፍቅሩን ቀምሼ ነው ናሲለኝ የተከተልኩት ነፍሴ ተማርካ ነው
ጠቢባን ያላዩት እውቀት ለእኔ ተገልጦ ነው። ጌታን የማዳን ሚስጥር ነፍሴ ተረድታ ነው። ከወርቅ ከዕንቁ በልጦብኝ ነው ከማንም በላይ ተመችቶኝ። የቱ ነው ታዲያ ሞኝነቴ? ለእኔስ ጥበብ ነው ጌታን ማወቄ። አምላኬን ማወቄ አምላኬን ማወቄ አምላኬን ማወቄ ጌታዬን ማወቄ ጌታዬን ማወቄ አምላኬን ማወቄ አምላኬን ማወቄ። እናመሰግንሃለን ይህንን አንተን ማወቃችንን እንድንደነቅበት። ከወርቅ ከዕንቁ የምትበልጥ ብርና ወርቅ የለንም አሉ፣ ነገር ግን ቁርጭምጭሚት ጸና። ጌታ ሆይ ከዚህ እንደምትበልጥ እንድናስብ፣ ለሚበልጥ ነገር እንድንኖር እንድትረዳን ጌታ እንለምንሃለን። ከቃልህ ጋር እንድንዋደድ ድምፅህን እንድንሰማ እግዚአብሔር ሆይ በዚህ ዘመን እንድንከተልህ እርዳን። ደቀ መዝሙር እንድንሆን እርዳን። እስቲ ቆመን አንድ መዝሙር ዘምረን እንጨርሳለን። ለሕይወት ድንቅ እሠራለሁ አንተ ፍቅር ስር ይሠራለሁ ብሎ እንዳለኝ ጌታ ቃሉን አክብሮ ምርኮዬን መልሷል ስሜን ቀይሮ። እግዚአብሔርን ጠብቄ አላፈርኩኝም ምርኮዬን ተወስዶ በዚያው አልቀረም። ጊዜ ኢየሱስ መልሶኛል ስሙ ይባረክ ይንገስ አሰኝቶኛል። እግዚአብሔርን ጠብቄ አላፈርኩኝም ምርኮዬ ተወስዶ በዚያው አልቀረም። ጊዜ ኢየሱስ መልሶኛል ስሙ ይባረክ ይንገስ አሰኝቶኛል። ነገ በሕይወት ድንቃለሁ ብቻ ትትክለስ ይሠራለሁ ብሎ እንዳለኝ ጌታ ቃሉን አክብሮ ምርኮዬን መልሷል ስሜን ቀይሮ። እግዚአብሔርን ጠብቄ አላፈርኩኝም ምርኮዬ ተወስዶ በዚያው አልቀረም። በጊዜው ኢየሱስ መልሶኛል ስሙ ይባረክ ይንገስ አሰኝቶኛል። እግዚአብሔርን ጠብቄ አላፈርኩኝም ምርኮዬ ተወስዶ በዚያው አልቀረም። በጊዜው ኢየሱስ መልሶኛል ስሙ ይባረክ ይንገስ አሰኝቶኛል። ጥቅት ሸምበቆ ጌታ መች ትሰራለህ? የሚጤሰውን እስትንፋስ መች ታጠፋለህ? በሕይወት ታኖራለህ እንጂ ፍጹም አትሰብርም። ይህ ነው ሥራ ጌታ ክብር ይመስገን። እጅግ በደሌ በዝቶ የተዋረድኩኝ ዓይኔ ባንተ ተከፍቶ ጽድቅን አየሁኝ። የመዳኔ ምልክት
ምልክት ያኔ ታተመ። ተሰበረ ኃጢአቴ ጉልበቷ ከተመ። ሚደስቷፌን አላጠፋህም ሸምበቆዬን ከቶ አልሰገድክም። ምሕረትህ ለኔ እጅጉን በዝቷል። የማዳን ክንድህን ዓይኔ አይቶታል። ክብር ተመስገን፣ ክብር ተመስገን፣ ክብር ተመስገን ዘላለም እንዳንተ ያለ ክብር ተመስገን፣ ክብር ተመስገን፣ ክብር ተመስገን ዘላለም ኢየሱስ እንዳንተ የለም። የሚደስቷፌን አላጠፋህም ቅጥቅጥ ሸምበቆዬን ከቶ አልሰበርክም። ምሕረትህ ለኔ እጅጉን በዝቷል። የማዳን ክንድህን ዓይኔ አይቶታል። ክብር ተመስገን፣ ክብር ተመስገን፣ ክብር ተመስገን ዘላለም እንዳንተ ያለ የለም። ክብር ተመስገን፣ ክብር ተመስገን፣ ክብር ተመስገን ዘላለም ኢየሱስ እንዳንተ የለም። ወደ ባሪያ ሕዝቅያስን ዓይንህን አንስተህ በዕድሜው ላይ 15 ዓመት ጀምረህ የፈሰሰውን እንባ ከዓይኑ አበስከው። በሕይወትም እንዲኖር ጌታ ፈወስከው። የሕዝቅያስስ ታሪክ የሕዝቅያስ ነው። ለእኔ እኮ ያረክልኝ እጅግ ልዩ ነው። በነፍስ በሥጋ የምሞት ለነበርኩኝ በቀራንዮ ፍቅር በሕይወት ኑር አልከኝ። የሚደስቷፌን አላጠፋህም ቅጥቅጥ ሸምበቆዬን ከቶ አልሰበርክም። ምሕረትህ ለኔ እጅጉን በዝቷል። የማዳን ክንድህን ዓይኔ አይቶታል። ክብር ተመስገን፣ ክብር ተመስገን፣ ክብር ተመስገን ዘላለም እንዳንተ ያለ የለም። ክብር ተመስገን፣ ክብር ተመስገን፣ ክብር ተመስገን ዘላለም ኢየሱስ እንዳንተ የለም። ክብር ተመስገን፣ ክብር ተመስገን፣ ክብር ተመስገን ዘላለም እንዳንተ ያለ የለም። እስቲ ለመጨረሻ ክብር ክብር ተመስገን፣ ክብር ተመስገን፣ ክብር ተመስገን ዘላለም ኢየሱስ እንዳንተ እናመሰግንሃለን ጌታ ሆይ።